ከዛ በሁለተኛ ላይ ያነሱት ሐሳብ ደግሞ አምላካችን መጠጊያችንና ኃይላችን ደግሞ አለው። አሁን ስትሬንግዝ ከሪፊውጅ ደግሞ ምንን ያነሳል? ስትሬንግዝ የእምነታችን መሰረት ኃይላችንን ከማወቅ ነው የሚጀምረው። ስትሬንግዛችንን ጥንካሬያችንን ከማወቅ ነው የሚጀምረው። ይሄ ደግሞ ኃይል በውስጣችን የሚሰራ መለኮታዊ ብቃት የሆነ የእግዚአብሔር ኃይል እንጂ የኛ ብቃት፣ የኛ አቅም፣ የኛ ችሎታ፣ የኛ ኢፈርት፣ የኛ በአጠቃላይ ከኛ የሆነ ነገር አይደለም። ከእርሱ የሆነ ከላይ የሆነ ከሱ የተቀበልነው ከሱ የተካፈልነው ከሱ የተሞላ ነው። ኢየሱስ ጌታ ነው። በመወለዳችን ከእግዚአብሔር ያገኘነው ነው። ያ ኃይል በእኛ ውስጥ እንደሚሰራው እንደ ኃይሉ መጠን ኢየሱስ ጌታ ነው። በእኛ እንደሚሰራው የሱ ኃይል መጠን ፕሬዝ ጋድ በእኛ የሚሰራ ኃይል እግዚአብሔር በውስጣችን አስቀምጧል። በዛ ኃይል ያንን ኃይል ማወቅ ነው። ያንን ስትሬንግዛችንን ከማወቅ ነው የሚጀምረው ይህ ድፍረት የሚመጣለን። ኢየሱስ ጌታ ነው እና መዝሙረኛው ምናል እግዚአብሔር ኃይልን ይሰጣል ብቻ ሳይሆን እነዚህ ዘማሪዎች ያሉት እግዚአብሔር ራሱ ምናችን ነው አለው፣ ኃይላችን ነው። God is our strength አምላካችን መጠጊያችን ከዛ ኃይላችን። ይሄ ቃሌ ተፈጥሯዊ ያልሆነ ልዕለ ተፈጥሯዊ የሆነ መለኮታዊ የሆነ ብቃትን ያሳያል። ክብር ለኢየሱስ ይሁን። እኛ አቅም ሲያጥረን እርሱ ሁሉ ጊዜ ጉልበታችን ነው። እግዚአብሔር ኃይላችን ነው። እግዚአብሔር ብርታታችን ነው። ለዚህ ነው በትንቢተ ኢሳይያስ ምዕራፍ 40 ቁጥር 29 ላይ ብዙ ጊዜ የሚታወቅ የእግዚአብሔር ቃል አለ። ምን ይላል? ለደካማው ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል። ኢየሱስ ጌታ ለደካማው ኃይል ይሰጣል፣ ጉልበት ለሌለው አቅም ለሌለው ኃይልን ምን ያደርገዋል? ይሰጠዋል፣ ብርታትን ይጨምርለታል፣ ስትሬንግዝ ይሆነዋል፣ ስትሬንግዝን ይሰጠዋል። እግዚአብሔር ዛሬም ጌታ ኢየሱስ ክርስቶስ መንፈስ ቅዱስ አምላካችን እግዚአብሔር እረኛችን እሱ ኃይላችን ነው። ፕሬዝ ጋድ። አንድ ስልክ ባትሪው ሲያልቅ አይደለም ባትሪው ሲጨርስ ምን ይሆናል? በቃ መስራት ያቆማል እኮ አይደለም፣ ይደክማል ማለት ኮሙኒኬት ማድረግ በስልኩ አንችልም። ቻርጅ ስናደርገው እንደገና ወደ ኃይል ስናገናኘው ስንሰካው ኤሌክትሪክ ሲያገኝ እንደገና ቻርጁ ይሞላና ኃይል ያገኛል። እንደገና ስልካችን ፉል ሆኖ እንጠቀምበታለን ማለት ነው። በህይወታችን ውስጥ ኃይላችን እግዚአብሔር ነው። እኛ ሶኬታችንን የምንሰካው እግዚአብሔር ላይ ነው። የኃይላችን ትምክህት እግዚአብሔር ነው። ኃይላችን ሲባል እግዚአብሔር ኃይል ይሰጠናል ማለት ብቻ ሳይሆን እርሱ ራሱ በውስጣችን ሆኖ በእኛ አድሮ ኃይል ይሆነናል ማለት ነው። እሱ በእኛ አለ። እግዚአብሔር በእኛ ውስጥ አድሯል። እግዚአብሔር በእኛ ውስጥ አለ። ኢየሱስ ጌታ ነው። ጸጋና እውነትን ተሞልቶ በማን አደረ ይላል? በእኛ አደረ። ቃል ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ያ በእኛ ያደረው ኃይላችን ነው። ያ በእኛ የተሞላ ነውና ውስጣችን ያለው ኃይላችን ትምክህት መንፈስ ቅዱስ ነው። መለኮት የሆነው ኢየሱስ ክርስቶስ ጌታ ነው እና በሰው ጥበብና በሰው ጉልበት፣ በሰው አቅም፣ በሰው ዕውቀት፣ በሰው ታክቲክ ቴክኒክ ሳይሆን በእግዚአብሔር ነገሮችን በእርሱ ኃይል በዚህ አስቸጋሪ ዘመን፣ አስቸጋሪ ወቅትና አስቸጋሪ ሁኔታ ውስጥ በእሱ በመለኮታዊ ኃይል በእግዚአብሔር ኃይል እናልፋለን። ኃይላችን እርሱ ነው። አምላካችን መጠጊያችን፣ ከዛ ምን አሉ? ኃይላችን። ክብር ለኢየሱስ ይሁን። ጳውሎስም ይሄ ስለገባው ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 10 ላይ ሲናገር ምን ይላል? ስደክም ያን ጊዜ ብርቱ ነኝ ይላል። ያን ጊዜ ኃይለኛ ነኝ፣ ያን ጊዜ ጠንካራ ነኝ ይላል። ለምን? የሚያጠነክር የሚያበረታ ኃይል በውስጡ እንዳለ ስለሚያውቅ ነው። ክብር ለኢየሱስ ይሁን። እግዚአብሔር ኃይሉን የሚለቀው ኢምፓርት ለሚያደርገው ለሚታመኑት፣ ይህንን ለገባቸው፣ ለዚህ ልባቸው ለከፈቱ እግዚአብሔር ኃይሉን ይለቃል። ኃይሉ ይሰራል በሱ ለሚታመኑት። ይሄ ኃይል የሞራል ኃይል፣ የጽናት ኃይል፣ የተአምራት ኃይል፣ የእግዚአብሔር ዓለም መገለጥ ኃይል በነገሮቻችን ሁሉ ላይ በተወለድንበት ዳግም በተወለድንበት በእግዚአብሔር የልጅነት ስልጣናችን በመገለጥ
የተሰጠንን መንፈሳዊ ስልጣናችንን መጠቀምና መለማመድ የሚያስችል በጠላት ኃይል ሁሉ ላይ የተሰጠንን የስልጣን አቅም መግለጥ የሚያስችል መለኮታዊ ኃይል ነው። መለኮታዊ ብቃት ነው። መለኮታዊ አቅም ነው። ሰዋዊ አቅም የሚደክም የሚዝል የሚታክት ሰዋዊ ብርታትና ኃይል አይደለም። ኢየሱስ ጌታ ነው። የኃይል መቆራረጥ የሚገጥመው የሰው ኃይል አይደለም። የዘመድ ኃይል አይደለም። የገንዘብ ኃይል አይደለም። የስልጣን ኃይል አይደለም። የቴክኖሎጂ ኃይል አይደለም። ነገር ግን የእግዚአብሔር የመለኮት የሰማይ የዘላለም የመንፈሳዊው ህይወትና ዓለም ኃይል ነው። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ስለዚህ የሚረዳን ከኛ ጋር እንዳላውቀን እንድንቆምና እንድንጸና በዚህ ተግዳሮትና ፈተና ባለበት ዓለም ውስጥ እንድንጸናና እንድንደፍር ኮንፊደንስ እንዲኖረን የሚያደርገን የእምነታችን መሰረት የሆኑትን መርሆችን ስናቅ ነው። ስለዚህ አምላካችን መጠጊያ ነው፣ ሪፊውጂ ነው ብለናል። ሁለተኛ ያነሱት አምላካችን ምንድነው? ኃይላችን ነው፣ ስትሬንግዛችን ነው፣ ጥንካሬያችን ነው፣ ፓወራችን ነው። ይሄንን ከማወቅ ነው የሚጀምረው። ይሄንን ከማወቅ ነው የሚነሳው። ይሄንን ከማወቅ ነው ኢየሱስ ክርስቶስ ጌታ ነው።